ይሄ ቀጠና ለስንት አዛዥ መከራ የነበረ ቀጠና ነበር። እሱ በሰራው ጀብድ ፖሊስ አንገቱን ከፍ አድርጎ እንዲሄድ አደረገው። ለኔም ቢሆን አራዬ የነበረ አለቅ ነው። አየህ እየጠበቅኳት ነው። እናቴ እየጠበቅሻለሁ። እሺ ጊዜ ለፖሊስ ምን ማለት እንደሆነ ላንተ መንገር አይጠበቅብኝም። ያሻን ጊዜ ውሰድ። ይህ የመጨረሻ ተልእኮዬ ነው። ላንቺ የነበረው ፍቅር ያልቃል ብዬ እንዴት ብዬ ገምታለሁ? ትርሲት ምናልባት እኔ ስለሞሽው ደብዳቤ ስትልት ሊሆን ይችላል። ቆይ ሲጀመር አንቺ ማን ነሽ? ናዝራ እባላለሁ። የጫካ ወንበዴዎች ንግስት። ስሙን የሚያስጠራ ወንበዴ ነው የምሆነው። ሀብታም ወንበዴ። ምንድነው ያልከው? ይሆን ጋኔ ላብሮታ ብቻውን ማይድ ከሱ ጋር ሰይጣን ሊቆም ይችላል፣ ከኛ ጋር ግን መላእክቶች ይሰልፋሉ። የወታደር ልማዱ ለአዛዡ መሞት። በጫካችን ህግ መሰረት የከዳ ምን ይደረጋል? ይገደላል። ለሁላችንም ስለገለዋል። ትንሹን አጋንንት ትልቁ ያዘዋል ሲባል አልሰማሽም? ኃይልን ሳከደን ጠብቅ። ማርቆስ ምን ይሆንልሽ? ቆይ ግን ማርቆስ ምንድን ነው የሆንከው? መንፈስን በጸበል ወይ በሃይማኖት አባቶች ነው ማናገር የምትችው። ስሙኝማ የዛሬ ሳምንት እኮ ነው ከካሊፎርኒያ የሚገባው። ታዲያ ምን ነው በጣም ጓጓሽ? ምን ነው ሲመጣ ልብሽን ልትሰጪው ነው እንዲያስብሽ? ምን አለበት ልብሽን ወጋግቶ ማጥለያ እንዲያረግልሽ ሴትዮ። ሄሄ የምን መሟዘዝ ነው? በቃ ባባባ ቀበለዋለሁ። ደሞ ለወንድ ልጅ ልቤን አሳልፌ ልሰጥ ነው? ቀልድ እኮ ነው የምልሽ። ሰሙ የኛን ልብ ከሚያገኙ አልማዝ ቆፍሮ ማውጣት አይቀላቸውም ብላችሁ? እሱስ ቢሆን ልብሽን ፈልጎ መምጣቱን በምን እርግጠኛ ሆንሽ? ለሌላ ነገር ቢሆንስ? ይኸውላችሁ እዛ ያለበት ሀገር እኮ ሴክስ መሰረታዊ ነገር ነው ተብሎ የሚማሩበትና እየተማሩትን የሚተገብሩበት ሀገር ነው። እሱ እዚህ የሚመጣው እዛ ያጣውን ፍቅር ፍለጋ እንጂ ለሌላ ነገር አይደለም። እውነት? እኔ እኮ ብርም የሚለኝ እኛስ እዚህ ያለ ነው በምን ተለየን? ሲጠይቁን ከመስጠት ወደ ኋላ አለን እኮ። ክፍት በር ለማኛ ያጣውም ሲባል አልሰማሽም? ያጣ ለማኝ ተሰርቦ ይሄዳል አሉ። እና ሰሞኑን ጠረረብሽ እንጂ አንቺ ችግርሽ ምንድነው? ከኔ ጋር ነው እንዲያያዘሽ? ኡፍ ኧረ በቃ ልሂድስ። ምንድነው እንዴ? ሁሌ ከኔ ጋር ትሟገታለች። ድሮም እኔ ጣልኩት ያምርሻል። በእጅ ያዙት ሆኖብሽ እንዳይሆን። ጨረስ። ቡም 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 ጨረስኩ። ሲያናድደናትሽ ቲሽ አቶ ብሩክ ከአሁኑ ሰዓት ጀምሮ የኔና የኔ ብቻ ነው ማለት ነው። ችጋራ ውሰጁ። ድሮም በቁማር ነው ያሸነፍሽው። የዛሬ ሳምንት ሚኪን ተበላሽ፣ ዛሬ ደግሞ ብሩክን። ፈጣሪ ካንቺ ጋር ይሆንልሽ የኔ ቆንጆ። ምን ችግር አለ? ወንድ በይዶ እንዲተካል። ዋናው ገንዘቡ ይኖረው። ያንቺ እኮ ቁማር ተበልተሽ ነው እንጂ ሄዶ አይደለም። ምንም ችግር የለውም። ቺርስ። ከኔ ጋር ነፃ ነሽ። ችግር አለባችሁ። አንቺማ ግን በጣም እንደዚህ ከሚያረግሽ
ለምን በካሊፎርኒያ ሻምንጮት? ኧረ እባክሽ አረ ጀበኒት ቡና በእናትሽ አይኔን መግለጥ አቅቶኛል። ደግሞ ጭሰን በጧቱ ይጥለው ነው እባክህ ቡና ያሰቀክ። አረ ጀበኒት በእናትሽ የመጨረሻው ጥርር ያለብኝ እና ለኔ ምን አባል ከፍለኝ ነው? እሱማ እኮ ደሞዜ እየመጣች ነው። እስከዛ አይኔን ከገለጠልኝ ብዬ ነው። የትኛውን ስራ ሰርተ ነው እባክህ ደሞዝ የሚከፈል? አንቺ ነው ባልገባው አቱኛ የኔ ደሞዝ ማርቲናታ ማርቲዬ እሷ ባኖር እኮ ምን እንደሚውጠኝ። አቤት ቡና ይኖርሻል? አለ ቁጭ በል። ቆይ ወንበሯን እኮ ልወልውልልህ ብዬ ነው። ቁጭ በል አሁን። ይቅርታ ይኔት ቡናው የጀበና ነው አይደል? አዎ የጀበና ነው። ጤና አዳም አለሽ አይደል? አዎ አለ። አደራሽን እሱ ጋር ያሉት ትንሽ የጠወለጉ ስለሆኑ አደራሽን ከለምለሙ ላይ አድርጊ። እኔ ምንሽ ሰውየው ግን ጤነኛ ነው? ይቅርታ በስኳር አልጠጣም በጨው። ይህ ሰውዬማ ጤነኛ አይደለም። እኔ እዚህ ኑሮ ጨው ሆኖብኛል በጨው ካልጠጣሁ ይላል እንዴ? እንግዲህ ምን ታደርገዋለህ? አንዳንድ ሰው ምርጫው እንደዚህ ነው። የምሬን እኮ ነው የምልሽ ጀበኒት። ገንዘቡ እኮ ገና ኪሴ እንደገባ እንደ ጨው ሙሙት ብሎ ነው የሚያልቀው። እኔማ ግራ ገባኛው። ለና ቀጅልኝም እንዴ? ተረጋጋ። አንቺ ደግሞ መጀመሪያ እነዚህ ቁጭ ብዬ እኔ የምልህ ወንድም። አቤት። ቡና ውጪ ስጠጣ የመጀመሪያ ነው እንዴ? ኧረ አይደለም፣ ግን እዚህ ስጠጣ መጀመሪያ ነው። ያው ጥያቄ አበዛውብሽ አይደለ? ያው ቡና ሻሪፍ ከሆነ ደንበኛ እንሆናለን። አቤት ደህና ነህ? ምን ደህንነት አለ ብለሽ ነው ጋብስ? የምበለው የለኝም ጠጥቶ የለኝ። በዛ ላይ የቡና መጠጫ እንኳን ሲቸግረኝ እንካይነን ያዘው። እቺ ምንድነው? ምን ላርጋት? ዛሬ እኮ ይሄ ብቻ ነው ያለኝ፣ ለዛ ነው። የክላስ ምናምን ቀበለው አላልሽኝም እንዴ? አዎ፣ ግን ቤት ስላልሰጡኝ ይቅርታ። እሺ። ወይ አንተ ደግሞ በቃ ታስጨንቃት። እናሽ ክላስ እንሳ ነው የምገቢ? 3 ሰዓት ሰዓት ደርሷል። በቃ ግቢ። እንዴ አሁን አንዴ መጣሁ፣ ትንሽ ልቆይ። በጣም ናፍቀኸኛል እኮ። በቃ ግቢ አልኩሽ አንዴ። እሺ፣ በኋላ ከክላስ ወጣ ደግሞ። አይ በቃ እሺ። በቃ ለዚህ ሱስ ነው ልጅቷ የምታስጨንቃት። ምን ደማስጨንቃት? ተማሪ እኮ ናት።
ከየትም ብለሽ ገንዘብ አምጪ እያልክ የምትቀበላት? እሷ ከኔ የምትወስደው አይታይሽ? እሷ ደግሞ ካንተ የምትቀበላለች። ፍቅር ነው የምትወስደው። የምትሰጣት ፍቅር ግን እውነተኛ? እሱ ምንም ይሁን ዋናው ፍቅር መሆኑ ነው። ይቅርታ ይኔት ሂሳብ ስንት ነው? 20 ብር 20 ብር። አመሰግናለሁ። አስር ብር ቲፕ መሆኑ ነው። ማነህ አንባቢው? አትጥፋሺ። አዎ ይመቸው። ሰውየው ግን ፊቱ በጣም ነው የሚጨንቀው። ከየት ነው የመጣው? ከየትም ይምጣኛ ምን አገባን? አሁን ብሬን አምጣ። ይሰጥሻል። አምለጠ አያው እንጂ። እሺ መልስ አምጪ። የደረሰ ምን መልስ ነው? ሰሞኑን እየበላው ግን ምንም እየጠገብኩ አንቺ ደግሞ ወር ከሀገር ይሰፋል ሲባል ነበር የሰማው። ያንቺ ደግሞ ሀገርም አልፎ አንግሮ ሆነሽ። የምሬን እኮ ነው የምላችሁ። ምን እንዳማረኝ ታውቃላችሁ? አንድ ቆንጆ መልከ መልካም ኪሱ ሞላ ብሎ አበጥ ያለ ቆንጆ ወንድ ለአንድ ሳምንት ቤቱ ወስዶኝ ቆንጆ ጥቦት ነገር አርዶልኝ ሲፈልግ ጥብሱ ሲፈልግ ጥሬውን ሲያሻኝ ከዱለት እያማረጠ የሚል ቆንጆ ምን ልጨምርልሽ እያለ ከቆንጆ ወይን ጋራ አማሳል ከዛ ደግሞ ስልሽው የራስሽ ማሳጅ ያረገ ምናምን አራት ተጎጊ ካሊፎርኒያ ምን አይነት ሀገር ትመስላችኋለች? ይህች አንቺ ደግሞ ከትላንት ጀምሮ ካሊፎርኒያ ስትይ ማልሽ። ኧረ ዛሬ እንኳን ተፋጅን ታይ። እቺ ካሊፎርኒያማ በጣም ከንከናሻለች። ደግሞ በዚህ በሰለጠነ ጊዜ ጎግል አድርገሽው ታያለሽ። አድርጌያለሁ እኮ። እሺ ይኸውላችሁ በምዕራብ አሜሪካ የምትገኝ ስቴት ነች። ከ39 ሚሊዮን በላይ ህዝቦች ይኖሩባታል። ከዛ ደግሞ ወርቅ፣ ነዳጅ ምናምን ደግሞ የሀገሩ ተፈጥሯዊ ሀብቶች ናቸው። እኔ የምልሽ የሀገሪቷ ፕሬዝዳንት ራሱ እንዳንቺ እኮ ሀገሩን አታውቅም። እኔ ለማለት ፈለግ እዛ ስራው ምን ሊሆን ይችላል? ምን ይመስላል? ወይ ፐርፌክት ወይ ደግሞ ሽንት ቤት አጣቢ ምንም ማለት የምር በሱ ቀልድ የለም። እሺ አንቺ ምን አገባሽ? ምን ስራ ምን ዋናው ዶላር ይዞ ይጣች። ዶላር ስትሆን አቤል አንድ የሚመነዘር ሰው ያለ ጋር ነው ቀየው ይላል። ሄሎ ያን ነገር ከምን አደረሰው? ዶላሩ የት ነው? ችጋራ ቶሎ ነው እየጠበቀን ነው። እዛ ሁሌም እንገናኛለን። አፍጥነው ይመጣል። አዎ እየመጣ ነው። ስለዚህ በደንብ እንጠይቀዋለን። ጥሩ ስራ ይመስለኛል። ያኔ በዛ ይመነዘር ክብራትና ክብራት ምን እሺ ደግሞ ምትታጠብ በሞላው እባክሽ አንዴ ከኃጢአቴ ጋር ታጠበዋለሁ ብዬ እና እንብላ። አሁን እና ቤላ እንዴት ነህ? ትንሽ ባላ አንዴ እና ያ እየተከታተልከው ነው የነበረው ጉዳይ ከምን አደረስከው? ብታምኑኝ ባታምኑኝ ከቀን ሶስት ቀን አልፎኛል። የመጨረሻም ጥር ያለብኝ አንተ ግን ችግርህ ምንድን ነው?
ነዳጅ እኮ ነው ክብን ነዳጅ ራሱ እንዳንታል ቆዩ አትደብረኝ የሚኖረው የሚስ አካባቢ የመሬት አስተዳደር ላይ ትልቅ ስልጣን ነው። ሴቶች በጣም እንደሚደርሽበት ሁለት አካባቢ ያሉ ሴቶች በብዛት አሉ። የተለያዩ ወንጀሎች ተረከቡ። በውሸት ካርታ ማስወጣት ምናምን በዋነኝነት ስራው ግን ዶላር ምንዛሬ ላይ የዶላር ምንዛሬ ላይ ትልቅ ሚና አለው እና ሚስትና ሁለት ልጆች አሉ። ሚስቱ በሽተኛ ነገር ሳትሆን በብዛት ሹፌሯ ነው ወደ ሆስፒታል የሚወስዳት እና የገንዘቡ ዋና መሰረት ሚስቱ እንደሆነች ያሽበታል። በመጨረሻም ለስራ በሚል ተርካሻ ምክንያት ሰውዬው አሁን ዱባይ ላይ ይገኛል። እስካሁን ያለኝ መረጃ ይሄ ነው። ይህ ሰውዬ መመንዘር ነው። እኔ ምስሉ እኮ ነው የምላችሁ ቆንጃጅቶች። በኢንፎርሜሽኑ እርግጠኛ ነው። አቤል ያረፍዳል እንጂ በፍጹም አይሰራም። መቼ ነው የሚመጣው? የሚመጣበትን ቀን እርግጠኛ ነኝ፣ ግን ቤቱን ስለማውቀው መቼ እንደሚመጣ ቶሎ መቆም የሚችል ይመስለኛል። በጣም ጥሩ። ስለዚህ ይሄ አንተ ይሆናል ማለት ነው። በቃ እንሄዳለን። አናና ሰዓት እየደረሰ ገብቼ ነከስላለሁ። በሉ ይህ አዲስ ፕሮጀክት አለ። እንደ ቀልድ ልናየው አይገባም። እቅድ መውጣት ነው የማይቀር። በመጀመሪያ ይህንን እቅድ ከማሳካታችን በፊት ሁላችንም ዝግጁ ነን የሚባለውን ነገር ከወዲሁ ማሰብ ይኖርብናል። እኔ በበኩሌ ይህን እቅድ ለማሳካት ከፍተኛ የሆነ ሞራል ውስጥ እገኛለሁ። እናንተስ? ያለ ጥርጥር በሚገባ። ስለዚህ ከነገ ጀምሮ በውስጥም ሆነ በውጪ አዳዲስ ነገሮችን ማድረግ እንጀምራለን። ያው የሁላችሁም ታላቅ እንደመሆነ መጠን አንዳንድ ሀሳቦችን አቀርባለሁ። እናንተም ደግሞ ሀሳብ፣ አስተያየት፣ ቅሬታ ካላችሁ ማቅረብ ትችላላችሁ። ስለዚህ እቅዳችን ምን ይሆናል መሰላችሁ? ከዚህ በኋላ ምንም አይነት ገንዘብም ሆነ ድንቡሎ ሳንቲም የማናገኝባቸው ወንዶች ላይ ምንም አይነት ትኩረታችንን አናደርግም። በተቃራኒው ደግሞ ኪሳቸው ሞላ ብሎ አበጥ ያለ ወንዶች ላይ ትኩረታችንን እናደርጋለን ማለት ነው። ምን ትላላችሁ? አካይድ እቺ ጠጋ ወደ እኔ ናት መሰል። እርሜን አንድ ዲያስፖራ ብጠብስ እሱንም የጋራ ልናደርገው ነው። እንደኔ ቃል ያመጣችሁ ሀሳብ አሪፍ ይመስለኛል። ሁሉም ወንዶች ላይ በጋራ ብንሰራው በቶሎ ሰክሰስ ምን ነው የሚመስለኝ። ከፈለግሽ ገላውን ራሽ ማለት ትችላለሽ። እኔ ያወራው ያለው ስለ ገንዘብ ነው። ገንዘቡን የጋራችን ነው። ለኔ ጊዜ ነው አዲስ ሀሳብ የሚመነጭላችሁ። ቢ ፕሮፌሽናል እንጂ ሰሊና ምን ነካሽ? ፍቅር ያዘሽ እንዴ? ወይስ ሩም ነምበሯን እንረሳሽው? አራት ረሳው ምን ያስታውሳታል? ማናችንም ከማንም ወንድ ፍቅር የሚባል ነገር አንጀምረው። እሷን ጠፋኝ ቃል አንቺ ተፍተፍ ብለሽ የራስሽን ሱቅ አስከፍተሻል። እኔና ሊና ግን በባዶ እጃችን። ይህ ምንም ፌር አይደለም። በሬ ድረስ የመጣልኝን እድል ለማንም አሳልፌ አልሰጥም። እንዴ ሰሊና ችኩልነት ተጠቃሻል። ሐሳቤን ተናገሬ ገና ምጨረስኩኝ። ከዚህ በኋላ ማንኛውንም ሳንቲም ለሶስት ይሆናል የምንከፋፈለው። ይሄ ማለት የኔንም ሱቅ ይጨምራል ማለት ነው። ገባሽው? that is the point። ቃለኔ ተስማምቻለሁ። ስለዚህ ከነገ ጀምሮ ሱቃችንን በፈረቃ ይሆናል የምንጠብቀው ማለት ነው። ሂሳብ ክፍፍሉስ? ገንዘብ ክፍሉን በተመለከተ ከዚህ በኋላ የምናገኛትን እያንዳንዷን ሳንቲም ለሶስት ይሆናል የምንከፋፈለው። ያ ማለት ሱቄን ብቻ ሳይሆን ከወንዶቹ ኪስ የምናገኘውንም ገንዘብ ይጨምራል ማለት ነው። በዚህ ሐሳብ የማይስማማ ካለ ከሆነ ሰዓት ጀምሮ ሴቶች ወደፊቱን ጥሎ መውጣት ይችላል።
እኔ ተስማምቻለሁ። ሴቶች ወደፊት አንድ ላይ ወይ ባትሪ ሞቶ ነበር ለዛ ነው በቃ ስራ ላይ ነው ያልኩት በእናትሽ ነገ የተለመደው ቦታ እንገናኝ እኔ ለማንኛውም አጭሼ ነበር እሺ ሻካርኩኝ እንዴ እዚሁ አታጭሽም እንዴ እዚሁ አጭሽም ቦስ ትቆጣለች ማጨስ ትችያለሽ እኔ የምለው ሲጋራ ግን የት ላይ ደረሰ? ምን አውቅልሻለሁ እኔ ጀበል ዛሬ እንዲህ ተቃጀኛ አንተንም ቅዠት ያቃዣል እንዴ እኔ ምንድን ነኝ ማለቴማ ቅዠት የሚያቃዣው ስራ የሚሰራ ሐሳብ ያለበት ነው አንተ ደግሞ እስከማውቅ ለዛሬ አትል ለነገ ዝም ብለህ እኮ ነው የምትኖረው እንደዛ ነው የምታስቢ ታዲያ እንዴት ላስብ ሸበላው ባይሆን ምንድን ነው ያቃዣል እሺ ይመስለኛል እንደምን አደራችሁ እንዴት አደር አርፈ ምን ልታዘዝ ያው እንደ ትላንት ነው እሺ እሺ ግን ጤና ደሞ ትንሽ ጠውለግ ብላብኛለች ብዙም ካልተወለገ ችግር የለውም አረ ችግር የለውም ባይሆን ለነገ አዲስ አመጣለሁ እና ዘበኒት ሰሚኛል ጨርስልሽ ቆይ አሁን ስራ ላይ ነኝ ከልቤ ሆኜ አላዳምጥም ድሮስ መች አዳምጠሽ ታውቂያለሽ ቆይ እንጂ ምንድን ነው ከስተመር እዚህ ጋር ቁጭ ብሎ ልታጨስ ነው ችግር የለውም ያጭስ እኔን አይረብሸኝም
ተነሳሽ? ደህናሽ? ራሴን ይዞኛል ብታይ። ትናንት ማታ ብዙ ጠጣ እንዴ? ጠብታ እንኳን አላስቀረን። ምንም ነው አላስታውሰው ብታይ። ነይ ጁስ ጠጪ። ማንጎ በሻሽ ቃል እንሄዳለን። ሱቅ ሄደን እሷ አልጠጣችም ነበር እንዴ? ቀላል ጠጥታለች። ቃል አታውቂያትም እና ነው መጠጥ ላይ እኮ ሺስ ፕሮፌሽናል። ነገ ተረኛ አንቺ ነሽ። የምን ተራ ደግሞ? አንቺ ነሽ ሱቅ የምትገቢው። ኖ መኒ ኖ ፈኒ። እንግዲህ እኔ ቆንጆ ደግሞ እኮ ቀጠሮ ነበር እንዳልኩሽ። ሰሞኑን ትንሽ ነገር ብቻ ቀይሪ። ና እኔ ራሱ ከባድ ቀጠሮ ነው ያለብኝ ነገር። ወይዬ ብታይ ሱቄ እንዴት ባዶ እንደሆነ። እስከሚቀጥለው ሳምንትማ መግባት አለበት። አዎ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ አልኩህ አይደል እንዴ? ኧረ እኔ ቃል ገዛ ነው የመጣሁት ነው። አንድ ቆይ መልሼ ልደውልልሽ። አንተ ነህ ዕቃ የምትገዛው? አዎ እኔ ነኝ ዕቃ የምገዛው። ምን ነው? ኧረ አልገረመኝም። እሺ ምን ላሳየህ? ምን ፈለክ? እሱ ቆንጆ ነው። ዛሬ ፍቅረኛዬ ልደቷ ነውና ምን እንደምገዛላት አላውቅም። ልታማክሪኝ ትችያለሽ? ኦ ፍቅረኛ አለ? አዎ አለኝ። ምን ነው ገረመሽ? አረ እንዲሁ ገርሞኝ ነው። እሺ ታዲያ ለውዷ ፍቅረኛ ምን አይነት ስጦታ ልትገዛላት አሰብክ? እውነት ለመናገር ለጊዜው ምን እንደምገዛላት አላሰብኩም፣ ግን አንቺ የሆነ ነገር ትረጅኛለሽ ብዬ አስባለሁ። ዋይናት እረዳሃለሁ እንጂ በደንብ። ምንድነው የምትፈልገው? ቆንጆ ቦርሳዎች አሉኝ፣ ኦሪጂናል ሽቶዎች አሉኝ፣ የኮስሞ እቃዎች አሉኝ። እንደምታየው ነው፣ ግን ኦሪጂናል ናቸው። የትኛው ይሆንልህ? ፍቅረኛዬ ሽቶ የምትወድ ይመስለኛል። ኦ ሽቶ ቆንጆ ምርጫ ነው። ቆንጆ ኦሪጂናል ሽቶዎች አሉኝ። ከለርሚ አለ፣ ሳቪጅ አለ፣ ላታቫ አለ። የትኛው ይሆንልህ? ይቅርታ እኔ እንኳን ስማቸውን በደንብ አላውቀውም። ኦ የፍቅረኛህን ምርጫ አታውቀውም? እሺ እነሱ ስንት ነው ዋጋቸው? ዋጋቸው ይሄኛው 30,000 ነው። ሳቪጅ 38,000 ነው። ከለርሚ ደግሞ 20,000 ይሸጥልሃል። የትኛው ይሆንልህ? ሰው ታውቂያለሽ፣ ፍቅረኛዬ የሆነ ከሽቶ ይልቅ የሆነ ቦርሳ ምናምን ነገር ኦ ምን ይደረጋል? ቆንጆ ቦርሳዎችም አሉ። እስቲ ኦሪጂናል የሌዘር ቦርሳ ነው። ቆንጆ ቦርሳ ነው። 3 ፒስ ነች። ስንት ነው የሚባለው? እሺ ዋጋ 9,500። ምን ነው በጣም ተወደደ? አስተያየት የለውም? አዎ እቃዎቹ እንዳለ ፊክስድ ናቸው። ወይ ካልሆነ ሌላ ቦታ ጠይቄ ልምጣ። እንዴ ለምንድን ነው የምትሄደው? ልትገዛላት አይደል እንዴ መጣህ? አዎ እሱማ ልገዛላት ነው። ታዲያ ምን ችግር አለው? አቅምህን ንገረኝና በአቅምህ ልፈልግልህ። እኔ እንኳን 1,500 ወይኔ አልሰማሁም። ድገመኝ። 1,500 ዝጋ። 1,500 ብር ይዘህ ትደግመዋለህ እንዴ? ትሰማኛለህ? በ1,500 ብር ከፍቅረኛ ጋር ማታ ወክ አድርጉና ቆንጆ ቺፕስ ጋብዛት። ኮሪደሩ ለእናንተ ነው የተሰራው። እሱን አንቺ አልነግሪኝም። እሺ ዝም በል። ደግሞ ይንተባተባል እንዴ? ቢረታ ትሰሚኛለሽ? ምን ትመስላለሽ? ያው ከባባድ ህጎችን ስላወጣ ለመጨረሻ ጊዜ እኮ ዳኒ ላገኘው ብዬ ነው። ዳኒ ደግሞ ማን ነበር? ኦ
ያ ቀርጾ አደሩ ምን አደሩ? ቀርጾ አደሩ ካሜራማን እኮ ነው። እና እኔ ምን አልኩሽ? ቀርጾ አደር አይደል ያልኩሽ? ፎቶ አንሺ አይደል? ምንድነው አማርኛሽ ታዲያ? ከአንቺ ጋር ሳወራ መዝገበ ቃላት መያዝ አለብኝ እንዴ? አማርኛዬን ተይውና ከፎቶሽ ጋር ደግሞ ምን አይነት ቀጠሮ ነው የሚኖርሽ? ምን መሰለሽ? ፎቶ ከማንሳት ባሻገር አንጀቴን ነው የሚያርስልኝ። አረ ረጅም ነው። ግርማ ሞገሱስ ብትይ ቆይታው አስተማማኝ ነው። ጣና ነሽ በይው። አራንቺ እንዴት እንደናፈቀኝ ነው ፍቅር። ዛሬ ከክላስ ወግዚ ነው የምወጣው። እንገናኛለን አይመስለኝም። ለምን? ከሰዓት በኋላ የሆነ ማገኘው ሰው አለ። ሴት ነች? አረ ወንድ ነው። የሆነ ለስራ ጉዳይ ነው ማገኘው። በዛ ላይ ደግሞ የሆነ መላ ምናምን ያስፈልገኛል። ይልሽ ይህ ስራ ከተሳካ ማለት ነው እንደም ተይው። ይልሽ ቆንጆ ስራ ማገኝበት አሪፍ እድል አግኝቻለሁ። ግን ገንዘብ ምናምን ያስፈልገኛል። ምንድነው? አልገባኝም። ማለቴ ምን አይነት ስራ ነው የምትሰራው? ስራው ይልሽ ከባለ ሀብቶች ጋር ነው እና እኔ ደግሞ እንደዚህ ሆኜ እንዴት ነው እነሱ ማገኛቸው? ትንሽ ገንዘብ ነገር ታስፈልገኛለች። ከሀብታሞች ጋር? ከሀብታሞች ጋር ምን አይነት ስራ ነው የምትሰራው? ራስን አደጋ ላይ የሚጥል ነገር ልታደርግ ነው አይደል? ኧረ አይደለም። ይልሽ በአጭር ጊዜ ብዙ ገንዘብ የማገኝበት እድል ነው። ከዛ በኋላ አንቺም ትምህርትሽን ጨርሻለሽ፣ የራሳችን ቤት ይኖረናል፣ እንጋባለን። ከዛ አስበሽዋል? የምርክ ነው ቢሊ? አዎ የምሬ ነው። እመኚኝ በቃ አንቺ ብቻ። እና ብዙ ብር ነው እንደሚያስፈልግ? ኧረ አይደለም ትንሽ ነው፣ 2000 ብር ምናምን። እንካ ይሄንን ያዘውና ነገ 2 ወር ብዬ ትምህርት ቤት እቀበላለሁ። ከዛ ነገውን እሰጣለሁ። ሻቢሊ በቃ ሁሌ እኔ ትፈልግሽ አላገኝሽም። ደግሞ አፈቅራለሁ ምናምን ትያለሽ ሁሉ ጊዜ። አፈቅራለሁ እንጂ አሁንማ ቢሊ አይመስለኝም። እኔ ከኝ ኧረ ምን አፈቅራለሁ? ፕሊስ እንዲህ እያልክ አትጉዳኝ። ትሰሚኛለሽ? እንደምታፈቅሪኝ እንደማታፈቅሪኝ ማለት ነው። ነገ በሰዓት ምን ይሆናልሽ? ቃል እገባላለሁ። ነገውን እሺ ይዤ ልመጣ። ቢሊ ደግሞ ይልሽ በክፋት ምናምን እንዳታስቢውሽ፣ ለሁለታችንም ስለማሰብ ነው። በቃልሽ እኔ ፍቅር በቃ አሁንሽ ታውሽ እሺ ሰላም አብርሃም እባላለሁ። ያንተን ደግሞ ባልሳሳት አቤል ስሜን በምን ታውቃለህ? አይ እንደ ድንገት ፍቅረኛ ስጠራ ሰምቼ ነው። እሺ ምን ነበር? እያደረክ ያለው ነገር ትክክል ነው ብለህ ታስባለህ? ምን አደረኩ? ደሞስ ምንስ ባደርግ አንተ ምን አገባ? ምንም ላይ መለከተኝ ይችላል፣ ግን ደግሞ እንደዚህ አይነት ነገሮችን አይቼ ማለፍ አልችልም። ሰውዬ ያማል እንዴ? ምን ሳደርግ አይተኸኝ ነው? ከአንዲት ልጅ ትምህርቷን እንኳን በአግባቡ ካልጨረሰች ገንዘብ እየተቀበልክ ምንም ለማይጠቅምህ ነገር ለጫት፣ ለሲጋራ፣ ለመጠጥ እያልክ ስትቀበላት አይቼ ማለፍ ስላልቻልኩም ብዬ ነው። በእውነት ትልቅ ሰው እንዳንተ አይነት ትልቅ ሰው እኮ ነው ሀገራችን የሚያስፈልጋት። ምን ከማይገባ ደደብ ምን ባደርግ አንተ ምን ይመለከታል? ነገርኩህ እኮ ምንም ላያገባኝ ይችላል፣ ግን ደግሞ እንደዚህ አይነት ነገሮችን አይቼ ማለፍ አልችልም። በጣም ጥሩ። እና ለሷ የምታስብላት ከሆነ ለምን የምፈልገውን ነገር አንተ አሰጠኝም? ምን ነው የምትፈልገው? እኔ የምፈልገው ብር ልሰጥህ ይችላል። ስንት ብር? 2000 ብር። አየህ
እሷ ሰጠኛለች፣ አንተ ደግሞ ልትሰጠኝ አትችልም። ስለዚህ አላቅም ዝም ብለህ አትንጠራራሽ። ምን ይመስላል እናታችሁ? ቆይ እኔ እሰጠዋለሁ። ቆይ ግን ለምን ነው ገንዘብ የምትሰጠው? አሁን እኮ ነው እንድሰጥ የጠየቅኝ። የእውነትን ነው የምሰጠው? ይመስለኛል። አልፈለግኩም። ኧረ እንዴ ገንዘብ አልፈለግኩም። አባቴ ይመች ይልመድብሽ። ከመሄድ በፊት እሷ እንደማታፈቅራት ግልጽ ነው። ማፍቀር አይደለም ቅንጣት ታክል እንኳን አታስብላት። ቆይ ግን አንተ ሰውዬ እየተከታተልከኝ ነው እንዴ? እሱን ተውና የማትወጣበት ነገር ውስጥ አትከተት። ምን እንደማደርግ አንተ አትነግረኝም? እሺ ምን ይመስላል? ባይሆን ለገንዘቡ ይልመድብህ። ውሎ እንዴት ነበር? አሰልቺ ነበር። አልገባሽም አንቺ? ወንዱ ሁላ ችጋራ መሆኑ የለ እንዴ? በእናትሽ እንዴት ወቅሽ? ኧረ ተይ። ማስቲካ የማይገዛ ብር ይዞ መጥቶ ለፍቅረኛ ስጦታ ካልገዛውላት ብሎ ልቤን ሲያወልቅ ነው ያለው። አልገባሽም? ቤቴ ደሃ ሲያሸት ነው ያለው። ነገ ፍሊት ይዛ ነው የምትሄደው በእኛ ፍሊት ጸረ ደሃ ወንዶች ፍሊት ነው። ምንድን ነው? ስሚ ደሃ ወንዶች አስቸግረውታል። እንግዲያውስ አያስቡ። ጸረ ደሃ ወንዶች ፍሊት መጥቶሎታል። ለደሃ ወንዶች ቤት ምናምን ለሌላቸው ወንዶች፣ መኪና ለሌላቸው ወንዶች፣ አረ በአጠቃላይ ገንዘብ ለሌላቸው ችጋራም ወንዶች መፍትሄ ቀላል ነው። ጸረ ደሃ ወንዶች ፍሊት አውጥተው ነፋ በማድረግ እራሱን ካላስፈላጊ ስቃይ ጠብቁ። አረ በቃሽ። ከዚህ በላይ ስለ ደሃ ማውራት የለብሽ። ሳይነሱ ነው የሚነሳው። አታውቂም እና ይልቅ ሁሉ የት ሄዳ ነው? ተኝታለች። ነገ እኮ ተረኛ ነው። Lucy Boys Remix, Gildo Casa Mix, yeah. ሲጀመርም እኔ የምወደው እንዳንቺ አይነት ሴት በመንገድ ስትታይ መሰቂያ ሁሉንም ሰው ስሜት አኳኋንሽ የት ደረስክ? በቃሽ ና ውስጥ ነኝ። ቀጥታ ግባ። እቃውን አመጣል። ማንም አልተከተለ። ተለያቱ አታስብ። እቃው ገንዘቡ መጀመሪያ ቆልሽ ፎ አየህ Good day.
ወሳኝ ስልክ እያወራሁ ስልክ ይባላል እና ካላስቸገርኩሽ ስልክ ይቻላል። አመሰግናለሁ። በጣም ነው የማመሰግነው። ምንም አይደል። የሚገርምሽ ነገር ይህን ስልክ ባትሰጪኝ ኖሮ ትልቅ ኪሳራ ነበር የሚደርስብኝ እና ከኪሳራ ያንዳንድሽ ለዛም ደግሞ ባለውለታሽ ነው እና ታዲያ ለምን ነገር አልጋብዝሽ? ኧረ አያስፈልግም፣ አመሰግናለሁ። በነገርሽ ላይ ፀጉርሽ ያምራል። ነገርኩሽ። አመሰግናለሁ በጣም። ምናልባት ሜቢ ስላልመጠነሽ ሊሆን ይችላል ቦታው። ስለዚህ የሌላ ጊዜ ተገናኝተን እራት እንደምጋብዝሽ ተስፋ አደርጋለሁ። ካደረኩሽ ለዚህ እኔ ምንም አልገባኝም። እንዴት ከመሬት ተነስቶ 2000 ብር ያህል ነገር ይሰጣል? እኔ ለ10 ብር ትብለል እላለሁኝ። አረ እኔ ምን ግራ ነው የገባኝ። ከማርቲ መከፈልክን አቁም ምናምን ነው የሚለው እሱ። ምናልባት ዘመዱ አይሆን እንዴ? አረ ዘመድ የሚባል የላትም። ግን ይህ ሰውዬ ማንነት በቅርብ ማጣር ይሆናል። ማንም ይሁን ማንም አንተ ግን ራስን ጠብቅ። ዛሬ ግን ወደዛ አልመጣም። እስካሁን አልመጣም። ግን ማንነቱን በቅርቡ የሚደርስበት ይሆናል። ብቻ አንቺ እንደመጣ ደውይልኝ። አብሽር፣ እንዳያሳስብ እደውላለሁ። በቃ እዚህ አካባቢ የሆነ ቦታ ደበቅ ብዬ ልጠብቀው። በጀመኒት ቻው። አንድ 7 1 8 1 9 2 የኔ ፍቅር አመሰግናለሁ። እንዴ የምን ምስጋና ነው እንዴ? የኔ ማለት አንተ አይደል? ደግሞ ላንተ ይሳካል እንጂ ከዚህ በላይ ባረግልህ ራሱ ደስ ባለኝ። ታውቂያለሽ ግን እዚህ ምድር ላይ ካንቺ በስተቀር የሚያስብልኝ የሚጨነቅልኝ ምን በላህ ምን ጠጣ የሚለኝ ሰው እኮ የለም። በዛ ላይ ደግሞ ለምን ዛሬ ማታ ሞቼ አላድርም? ምናልባት ስጠፋብሽ ለፈልጊኝ ስትመጪ የሶስት ወይም የአራት ቀን ሬሳ ታገኝ ይሆናል እንጂ አይገርምም? ግን ብቸኝነት መልክ ቢኖረው እኮ ቁጭ ነኝ ነበር የሚመስለው። እንዴ ስለምን ሞት ነው የምታወራው? ደህና አይደለም እንዴ አቤሌ? ደህና ነኝ፣ ግን በቃ የራስ ወዳድነት ስሜት እየተሰማኝ ነው። ሁልጊዜ አንቺ ማስጨነቅ፣ አንቺ ማስቸገር፣ በዛ ላይ ደግሞ የምትፈልጊው አይነት ወንድ አለመሆኔን ሳስበው አሁን ጥሩ ስራ ልትሰራ አይደል? ህይወትህን ልትቀይር ነው። ደግሞ እኔ እስከ መጨረሻው ድረስ አግዛለሁ። ላንተ ካልሆንኩኝ ደግሞ ምኑን አፈቀርኩ ይባላል። እሺ በቃ እና እሺ አሁን ተነስሽ። ስማኝማ ወዲ ወይ ነገ ከወረፍት ነኝ እና ለምን ቤት አመጭ? የምርና? አዎ ቆይሻ ከመጣሽ ያቤልኝ እመጣለሁ። እሺ ደግሞ የትም እንዳትጠብቅ። ኧረ የትም አልሄድም። ችግር የለውም በቃ። ኧረ እኔ የምልሽ ያ ዱርዬ ጓደኛሽ አልመጣም እንዴ ዛሬ? ኧረ ነበረ፣ አሁን ነበር። ለትንሽ ነው የተላለፋችሁት። እሱ ሲወጣ አንተ መጣክ። ጥሩ ልጅ ይመስላል። ማ? ስለማን ነው የምናወራው? አቤል ነዋ። አዎ ጥሩ ልጅ ነው። ትተዋወቃላችሁ እንዴ? ኧረ አላውቀውም፣ እዚሁ ነው ያወቅኩት። እንደው ሰውን በዓይኔ አይቼ ማወቅ ክህሎት ስላለኝ ብዬ ነው። ጥሩ ክህሎት ነው ያለክ። እኔ የምልሽ እንደው ስምሽን ባውቀው ደስ ይለኛል።
ጀበኒት እባላለሁ። ጀበኒት ትርጉሙ ምንድነው? ከልጅነቴ ጀምሮ ከጀበና ስር ጠፍቼ ስለማላውቅ ጀበኒት ብለው ስም አወጡልኝ። ጥሩ ስም ነው። እኔ የምልህ አቤት። አንድ ጥያቄ ልጠይቅ። ምንድነው? ችግር የለውም ንገሪኝ። የምችለው ከሆነ አደርግልሻለሁ። እሱስ የምትችለው ነው እኮ ንገሪኛ። እኔ ከልጅነቴ ጀምሮ መጽሐፍ አነብ ነበር። ካደኩ በኋላ ግን የሥራዬም ሁኔታ ምናምን እንዳነብ አልፈቀደልኝ። አንተን ሳይ ደግሞ መጽሐፍ አንባቢ ትመስላለህና ወሰወስከኝ። ኦኬ፣ መጽሐፍ ነው ማለት ነው የፈለግሽው? አዎ። ምን አይነት መጽሐፍ ነው የምትፈልጊው? ልቦለድም የፍቅርም ይሁን። ዛሬ እንኳን እንዳጋጣሚ ያስኩት ሳይኮሎጂ ነው። ባይሆን ነገ ላምጣልሽ? እሺ፣ አመሰግናለሁ። እሺ፣ ሰላም ወይ? እሺ። ሴት በመንገድ ስትታይ መሰቂ ሁሉንም ሰው ስሜት አኳኋነሽ ነው የገዛኝ ቁም ነገርሽን ሳይ ትቼሽ ልሄድ ስል ልቤ ተው ይላል ግን ተው አይ የምንም ሀብት ብር ቢኖር ቢጠፋ ይገኝልው አይ ፍቅርሽ ከርኳት ነፍሴ ቢደለም ይሁን ትብላ ብሬ ፈላይነት መስላ ገብታ ከወዲ ቤቷ ፈረች ናትጋዛል ቅለት ታወጣኝ ጥላይ አታላይነች ፍቅርዬን አታላይነች ወድዬን አታላይነች መስላ ገብታ ከወዲ ቤቷ ፈረች ናትጋዛል ቅለት ታወጣኝ ጥላይ አላዘዝኩሽም። አረሱን ያዘዘልኝ እንደምን አለው ዳጅ? ወንበሩ ሰው አለ? አንተ ሰውዬ ግን እየተከታተልከኝ ነው? እኔ ወይስ አንተ? ቆይ ከኔ ምንድን ነው የምትፈልገው? እኔ የምልህ ቀኑ ሙሉ ስራ የለም እንዴ? ለምን ነው የምትከታተለኝ? እኔ ኧረ አልተከታተልኩም። አትዋሽ። አዎ ስከታተል ነበር እኮ። ለምን? ምክንያቱም ነው ማወቅ ፈልገው። በሚገባ ሰሞኛል። ከዚህ በኋላ ላይ ካልተመለስ በመንገድ ላይ እንዳላገኝሽ። ተው ስታስፈራራ እንኳን አያምርብህ። ባይሆን ቁጭ በልና ስለ ስራ እናውራ። ካንተ ጋር ምንም ስራ ማውራት ግድ የለም። ቁጭ በልና አዳምጠኝ። እኔ የምልህ እየኖርክ ያለውን ህይወት ትወደዋለህ? ስለ እኔ ህይወት ምን ታውቃለህ? ስለ አንተ ለማወቅ እኮ ይሄን ያህል መጠበብ አያስፈልግም። ጠዋት ትነሳለህ፣ ቡናህን ታቀራለህ። ያቺን ምስኪን ልጅ ገንዘብ አምጪ አታምጪ ክርክር፣ ሲጋራ ለኩሰህ በጫት ስትናውስ ትውልና ብር ካለ የቢራ ጠርሙስ ትይዛለህ። ከሌለህ ደግሞ አረቄን ስትጋቱልህ ገብተህ ትጋደማለህ። ከዚህ የተለየ ህይወት አለ? አረ ምን እሺ ነው ጀለሴ። ጥሌ ራሱ እኮ እንዳንተ አይከታተለኝም። ወጣት ነህ። ከሱስ የምታገኘው ብቸኛ ነገር ራስህን መግደል ነው። የሆነ ሰዓት ላይ ራስህን የቁም ሬሳ ሆነህ ታገኘዋለህ። ጉልበትና ወጣትነትን ተጠቀምበት። አሁን ተረቱን ተውና ሁሉም መጽሐፍ ስትል አለመቀጠል። ቆይ አሁን ስለውን ትነግረኛለህ ወይስ አትነግረኝ? ለዛሬ ይህን ያህል ከተግባባን ይበቃናል። ባይሆን ስራውን መስራት የምትፈልግ ከሆነ በዚህ ስልክ ቁጥር ደውልልኝ። የምንገናኝበትን ቦታ ቴክስት አደርግልሃለሁ።
ለዛሬ እንደፈለክ ጠጣ። ተከፍ ይሆናል። ዝም ብላችሁ ስሙ። ውድ የሆነ ሲሳይ በራችንን ሳያንኳኳ አይቀርም። በጣም ጥሩ። ስለዚህ ሁሉንም ነገር አራዝመን ፎከሳችንን እዚህ ላይ ማድረግ ሳይኖርብን አይቀርም። ሰውየው ብዙ ያካበተው ሀብትና ንብረት እንዳለ ፊቱና ወራሩን አይቶ መገመት ቀላል ነው። በተጨማሪ እያንዳንዱን ገንዘቡን ሲያንቀሳቅስ በጥንቃቄ ነው። ሀብቱ ላይ በጣም ጠንካራ ነው። ሰሊና ነገ ሱቅ ትገቢያለሽ። እኔና ህሊና ነገ አቤልን አግኝተን እናወራዋለን። እሱ ነገሮችን ቀለል ያደርግልናል። አቤልን ግን ሙሉ በሙሉ ባታምኑት ደስ ይለኛል። የሆነ ገንዘብ ወዳድ ነገር ነው። ለሱ ስጋት አይግባሽ። ሆዱን ላልሞላ ገንዘብ ወዳድ ዱርዬ ለሱ እኮ ጫት ከገዛሽለት አለቀ ማለት ነው። እንዳይመስልሽ ወንድ ልጅ ውሻ ነው። ገንዘብ ወዳለበት ነው የሚልከሰከሰው። አትሳሳሽ ሰሊ። ውሻም ፍርፋሪ ለሚጥልለት ታማኝ ነው። ሄሎ ማለበ እንዴ ክብርነቱ እንዴት ነው? ማታ እኮ ትንሽ እሺ ምን ልታዘዝ? 6 ሰዓት እሺ በቃ እመጣለሁ። እሺ ቻው። እንደምን አደርሽ? እንዴት አደርክ? ቁጭ በል። እሺ አመሰግናለሁ። እንደተለመደው ነው አይደል? አይ ዛሬ ረቡዕም አይደል? አዎ ረቡዕ። ምን ነው? እኛው ጾም አለው። ባይሆን ትላንት ቃል የገባሁልሽ ላቀብልሽ ብዬ ነው። ወይኔ ለኔ ብለህ ነው ከዛ ድረስ የመጣኸው? ሲመችህ እኮ መድረስ ይችል ነበር። የለም ቃል ነው። ባይሆን እቺ ቆንጆ ልቦለድ ነች። ወይኔ በጣም የምወደው ልቦለድ ነው። አመሰግናለሁ። አረ ምንም አይደል። ያው አንባቢን እኮ ማበረታታት ግዴታችን ነው። እንዳንተ ቃሉን የሚጠብቅ ወንድ ማግኘት በጣም ያስገርማል። ምን ነው አንድ ጾታ ላይ ብቻ ተኮርሽ? ቃሏን የማትጠብቅ ሴት የለችም እንዴ? እሱማ ታጥፋለች። ግን ከትንሽ ነገር ጀምሮ ቃሉን የሚጠብቅ ወንድ ቢኖር ኖሮ ብዙ ትዳሮች አይፈርሱም ነበር ብዬ ነው። የትዳር መፍረስ ምክንያት ቃል ባለመጠበቅ ብቻ የሚመጣ ይመስልሻል እንዴ? አዎ ያው ምክንያቱ እሱ ብቻ ባይሆንም እኔ ተጎድቼበት አውቃለሁ። ይሄስ አልተገባይነት ነው ማለት። ወንድ ልጅ ያያት ሴት ሁሉ ያናዋሽ ትሆንበታለች። ሴት ልጅ ደግሞ እስከ ስርዓተ ቀብሯ ድረስ የማያባራን እንክብካቤን ትሻለች። ታዲያ በሁለቱ አልተገባይነትና ስግብግብነት በስንት መከራ የቆመውን ትዳር አንገዳግዶ ይጥለዋል። ማን ነው ታዲያ ጥፋተኛ? ሁለቱም ናቸው። አንዴ ምን ሆነ መሰለሽ? አንዲት ሴት ባሏ በተደጋጋሚ የማገጠ ሲያስቸግራት አንድ ቀን ለእራት ብላ 4 እንቁላል ታቀርብለታለች። የሚገርመው ነገር 4ቱንም እንቁላል ቀቅላ የተለያየ ቀለም ትቀባዋለች። ይሄው እራትክ 4ቱንም ልጠብላና ጣዕሙ ከተለየ ንገረኝ ትለዋለች። እሱም ትዕዛዟን ለማክበር ሲል
እያንዳንዱን እንቁላል እየላጠ ከበላ በኋላ ምንም ልዩነት የለውም ይላታል። ታዲያ እኔ እያለው ለምንድን ነው ሌላ ሴት ጋር የምትሄደው ብላ ጠይቋለች። እሱም የሚገርምሽ ነገር አራቱንም እንቁላል ስበላ ነው የምጠግበው አላት ይባላል። በዚህ ታሪክ ላይ ማን ጥፋተኛ ይመስልሻል? ምን ጥያቄ ያለው እሱ ነው? የለም ሁለቱም። የእሱ ግልጽ ጥፋት ሲሆን የእሷ ደግሞ ሁሉንም እንቁላሎች እንዲበላ መፍቀዷ ነው። የቤቱ ለምን አላጠገበውም? መልሱን ላንቺ ትቼዋለሁ። ባይሆን በጾሙ በጣም ስለ እንቁላል አወራን። የምሄድበት ቦታ ስላለኝ በይ እንግዲህ ሰላማዊ። እንግዲህ ስምን ማወቅ እችላለሁ? አብርሃም እባላለሁ። እውነትም አብርሃም? ምን አልሽኝ? እኔ አይ ምንም። አመሰግናለሁ። በድጋሚ ሰላማዊ። ፍስሐ ይባላል። በከተማችን ውስጥ አሉ ከተባሉ ሀብታሞች መሃል አንዱ ነው። ሪል ስቴት ገነባል፣ መኪና ይሸጣል፣ እንዲሁም ጫት ኤክስፖርት ያደርጋል። ጫት ነሽ? ዝም ብላ አዳምጠኝ። ለጊዜው የምናውቀው መረጃ ይሄንን ነው። ሌላ ነገር ካለ የተለመደው ስራህን መስራት ትችላለህ። ታዲያ ሰውየው ከጋርዶች ጋር ስለሚንቀሳቀስ ራስን እየጠበቅ። አሁን ገና ከወዳጅ ጋር ታጣሉኝ ነው? እንዲሁም ጫት ትወዷለህ ጭራሽ? አቤል ቀልድ አይደለም ያዝነው። እሺ ስንት ቀን ነው? 3 ቀን አይበቃህም? 3 ቀን አያንስም? ያው እንደምታውቂው አረ 3 ቀን በቂ ነው፣ ከበቂ በላይ። ጥሩ ነገር ይዘህ ከመጣ ኮሚሽን ከፍ ያለ ይሆናል። ታዲያ ምንም አይነት ስህተት እንዳትሰራ። አቤል ይዘገያል እንጂ አይሳሳትም፣ እናውቃለን። ግን በአሁኑ እንድትዘገይ አንፈልግም። ይቅርታ፣ አሁን ግን ትንሽ ቀጠሮ ነበር እና መሄድ ይችላል? ማታነሳው ይመጣሉ ብዬ ካልነበር እንደዚህ እንደ ዘበኛ ተገትር ያለው እኮ ከተቀጣጠርንበት 30 ደቂቃ አርፍዳል። መንገድ ዝግ ሆኖብኝ እኮ ነው። ስራውን ስንጀምር ግን እንደዚህ አይነት ትርኪ ምርኪ ነገሮች ተቀባይነት የላቸው። ቆይ ግን አንተ ሰውዬ ምን እንደዚህ ቀያይራል? ትናንት ሌላ ሰው፣ ዛሬ ደግሞ ሌላ ሰው። ቆይ የምሰራው ወንጀል ነው እንዴ? ስለማይመለከተ ነገር አትጠይቅ። ስለሚመለከተ ነገር ብቻ ማለት ስለ ስራው መሰለኛ እንዴ የምናወራው? ስራው ደግሞ ይመለከተኛል በሚገባ እኮ። ቶሎ ንገረኝና ልሂድ። ሰው አቁሜ ነው የመጣሁት። ማርታ ነች አይደለ? እንዴት አወቅ? ቆይ እሷን ደግሞ ምን ልታደርጋት ፈልገህ ነው? ተው አታስመስል። ለእሷ ቅንጣት ታክል እንደማታስብላት በደንብ አውቃለሁ። ባይሆን ቤት አካባቢ ስለነበረች ብዬ ነው። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? ለምን ከህይወቴ አትወጣልኝም? በቃ ህይወቴ ልኑርበት እንዴ? የትኛው ህይወት? ህይወትንማ እንደማትወዳት አንተም እኔም በደንብ ጠንቅቀን እናውቃለን። ባይሆን ከዚህ አስቀያሚ ህይወት ላስወጣን ያልኩህ።
ለማንኛውም ስራውን ከተስማማክ ስለ ስራው በደንብ አስረዳሃል። መኪና ውስጥ ጠብቃ። እያንዳንዱ እንቅስቃሴዋን እየተከታተልኩ ነው። እሺ ቦስ፣ ታዛዥ ነኝ። ሄሎ ቦስ፣ እግር በእግር እየተከታተልኩ ነው። አታምልጠኝ፣ እያየኋት። ታዛዥ ነኝ ቦስ። እሺ ሹፌር እንሂድ። ሰላም፣ እንዴት ነሽ? ሰላም ነው አለ። ምን ላሳይሽ? ኦኬ፣ ቦዲስ ብለሽ አለሽ አይደል? አለኝ። የትኛው ነሽ? እኛው ነው አይደል? እኛው ነው። ሊንክ የትኛው ነው? ኦኬ፣ እሺ፣ በቃ ይቅርና ሻይልስ እናድርግልኝ። እሺ፣ የትኛው ነሽ? እሱ ስንት ነበር አሁን? አካውንት አለሽ? አለኝ። እሺ፣ ባንክ እሺ፣ 62 እሺ፣ እሺ፣ አመሰግናለሁ። ስራውን በደንብ አስረዳለሁ። ልብ ብለህ ስማኝ። ዝጋው። ምን መሰለ፣ እዚህ ከተማችን ውስጥ የሚገኙ የሴት ቡድኖች አሉ። እነዚህ የሴት ቡድኖች የተደራጁና በጣም ብልጥ ናቸው። ባለሀብት ወንዶችን እንደ ውሻ ነፍንፎ በመያዝ የተመሳቀለ ህይወታቸውን ለመቀየር ቀን ከሌሊት የሚለፉ። ታዲያ ከሚሰሩት ስራ አስደናቂው ሀብታም ወንዶችን እንደ ውሻ ነፍንፎ መያዝ የሚችሉና የተመሰቃቀለ ህይወታቸውን በአቋራጭ መንገድ ለመቀየር ቀን ከሌሊት የሚለፉ ናቸው። ከሚሰሩት አስደናቂ ስራ መካከልም የከተማውን ባለሀብቶች አድነው የሚይዙበት መንገድ ነው። ወጥመዳቸው እስካስገቧቸው በኋላም በመድኃኒት እያደነዘዙና እያሳከሩ ከአፓርትመንት ጀምሮ ደረቅ ቼክ፣ ባዶ መሬትም ሊሆን ይችላል ውል በማዘጋጀት ያስፈርሟቸዋል። ታዲያ ግን ይህ ተግባራቸው ደግሞ ከኛ ስራ ጋር በጣም ይመሳሰላል። ታዲያ የኔ ስራ ድርሻ ምንድን ነው? ሴቶቹን በማጥመድ ለእኛ እንዲሰሩ ማድረግ። እንዴት አድርጌ? የተሳሳተ ኢንፎርሜሽን በማቀበል ለእኛ እንዲሰሩ ማድረግ። ከዚያስ? ከዛ በኋላ ያለው ስራ ቀላል ነው። ለእኛ ቶ አንተ የታዘዝከውን ብቻ ፈጽም። በቃ ኢንፎርሜሽን ማቀበል ብቻ ነው የኔ ስራ ድርሻ? ሌላ የምትታዘዘው ስራ ካለ ትፈጽማለህ። እና ስንት ትከፍሉኛላችሁ? ስንት እንክፈልክ?
እኔ እንጃ። ለማንኛውም የመጀመሪያ ስራን በአግባቡ ስትፈጽም ስለ ክፍያው እናወራለን። ለመንቀሳቀሻ እንዲሆን ግን ገንዘብ ይመደብልሃል። የመጀመሪያ ስራህም የሚሆኑት 3 ሴቶች። ካንዲ አሳይ። ሊያ ሊያ ሊካልዳል ማለት ተሳስታችኋል መሰለኝ። አልተሳሳትኩም። እነዚህ ነው ልታጠምልኝ የምፈልገው። በፍጹም ይሆነሽ ውጭ በይ። አይሆንም። በፍጹም እነሱ ልከዳቸው አልችልም። እውነትህን ነው? እነሱ ልከዳቸው አልችልም? አዎ ልከዳቸው አልችልም። ያንተን ስራ ጥንቅር ብሎ መቅረት ይችላል። እነሱ ግን ልከዳቸው። እርግጠኛ ነህ? አዎ እርግጠኛ ነኝ። ይልቅ አሁን ለቀኝና ልሂድበት። እኔ ደግሞ ሀሳብን እንደማስቀይርህ እርግጠኛ ነኝ። አንድ ቪዲዮ ካየን በኋላ መሄድ ትችላለህ። ካንዲ እና ይህንን ቪዲዮ ለፖሊሶች አሳልፌ ልስጥብህ ወይንስ ከኛ ጋር ትሰራለህ? ምርጫው ያንተ ነው። ውሻ ነሽ? ወይኔ አቤል ውሻ ነሽ? ምን ይገዳል? ተረጋጊ። ቁጭ በይ መጀመሪያ። የት ነው ያለሁት? ማነህ ካንተ? መጀመሪያ ተረጋጊ፣ ድጋሜ እንዳይጥልሽ። ወድቄ ነበር እንዴ? አጋጣሚ መንገድ ላይ ወድቀሽ፣ ግን አታስቢ፣ ምንም ጉዳት አልደረሰም። ታዲያ ወድቄ ከነበረ ሆስፒታል አልጋ ላይ መገኘት ሲገባኝ አንተ ጉልበት ላይ ምን እሰራለሁ? ሁልጊዜ እንደዚህ ነው የሚያደርግሽ? ማለቴ የሚጥልሽ? አይ አልፎ አልፎ ነው ስጨናነቅ ምናምን። ይቅርታ፣ ግን ያስጨነቀሽን ጉዳይ ማወቅ ይችላል?
የጠየቅኩን እኮ አልመለስክልኝ። ሆስፒታል አልጋ ላይ መገኘት ሲገባኝ እዚህ ምን እሰራለሁ? እንዳልከው ወድቄ ከሆነ ልታደርገው የምችለው ነገር እኔን ወደ ሕክምና ቦታ መውሰድ ነው አይደል እንዴ? እጄ መድኃኒት ሆኖሽ ይሆናል ማማዬ። እየቀለድክ ነው ወይስ ሌላ ነገር ልታደርግ አስበህ ነው? መሄድ አለብኝ። ልቀቀኝ፣ ልቀቀኝ! ትዋረዳለህ አንተ! ልቀቀኝ፣ ልቀቀኝ! እህቴም እንዳንቺ አማት ነበር። በጣም ካልባሰባት ሆስፒታል አልወስዳትም። እንዴት መንቃት እንዳለባት አውቅ ነበር። እሷ እንረዳበት በነበረው መንገድ ነው አንቺንም የረዳውሽ። አሁን መሄድ ትችላለሽ። ይቅርታ ስለጮኩብህ። ከዚህ በፊት ስለማላውቅ ፈርቼ ነው። እህትህ እንደኔ ያማታል? አሁን እንዴት ናት? ሞታለች። ይቅርታ ማስታወስ የማትፈልገውን ነገር ካስታወስኩ። ቀላል ምርጫ ነው። እጅህን በካቴና ተጠፍንገ ወይኒ ቤት መወርወር ወይንም የማያልቅ ገንዘብ ማፈስ። እገድልሃለሁ። ትሽ መጀመሪያ ድህነትን ግደል። ድሃ አጭስበት። ስታጭስ ትረጋጋለህ። ከዚያም ስራችንን እንቀጥላለን። ይቅርታ ማስታወስ የማትፈልገውን ነገር ካስታወስኩ። ምንም አይደል። እኔም እኮ አለው አለው ላለው እንጂ አንድ ቀን ድፍት ማለት አይቀርም። አዎ በምን እንደምትሞች አታውቂውም እንጂ ሁላችንም ከተጻፈልን ቀን አናት። እሱስ ልክ ነው፣ ግን ስለረዳኝ በጣም አመሰግናለሁ። ምንም አይደል። ግን ፍቅረኛሽ ቸልተኛ ነው ልበል? ፍቅረኛ እንዳለኝ በምን አወቅ? በልሜ ይችላል እንዴ? ትቀልዳለህ እንዴ? ግን ስልኬስ እድለኛ ነሽ። እንዳወዳደቅሽ ስልክሽ ምንም አሉ። ባትሪ ከመዝጋቱ በፊት ለመጨረሻ ጊዜ የተደዋወልኩሽ ስልክ ላይ ደጋግመን ደውለን ነበር፣ ግን አይነሳም። መቼም ፍቅረኛሽ ቢሆን ነው አይደል? ወይኔ አቤልዬ፣ ይቅርታ ስልክ ታስደውለኛለህ? ማን ጋር? አቤል ጋር። አቤል ጋር ለምንድን ነው የምትደውለው? እንዴ ማለት ለምን? ፍቅረኛዬ ስለሆነ ነው። ማለቴ የሁሉ ሰዓት ደጋግመሽ ትደውይለት አላነሳም አይደል? ያ የኔና እሱ ጉዳይ ነው። አሁን አንዴ ስልክ አስደውለኝ። ግን ይኸውሽ ደውይ። ክፈቷ። እኔ እኮ አላውቀውም። ወይኔ አቤልዬ፣ ስልኬን እኮ ሞካክሮ ድጋሚ እምቢ ብሎት ይሆናል። ይቅርታ ቦስ ደወለ። ሄሎ ሄሎ ቦስ። እሺ መጣ። ይቅርታ በቃ ምንም ልረዳሽ አልችልም። እንዴ አንዴ አስደውለኝና ትሄዳለህ። ከዚህ በላይ ምንም ልረዳሽ አልችልም። አንዴ ብቻ ስልክ አስደውለኝ። አንዴ በእናትህ በምትወዳት ልለምን። በእናትህ አንዴ ብቻ በእናትህ። እሺ ተነሽ። አሁን የተረጋጋህ ይመስለኛል።
ቆይ ግን ምን ያህል ብትከታተለኝ ነው ስለኔ ሁሉ ነገር ማወቅ የቻልከው? ስላንተ ለማወቅ ይሄን ያህል ከባድ መስሎ ነው እንደሚታይክ? የበግ ለምድ ለብሰ ስርስሬ ስትመሰመስ የነበርከው አንተ አይደለም እንዴ? እንደ ወሬህ ስራ ላይም ጎበዝ እንደምትሆን አልጠራጠርም። ለዚህ ቻረለ ቀኑን ውስጥ እንከራተት የምትውለው በአንተ ቤት ደካማ ጎኔን ያገኘ መስሏል። አሁን ስራዬን ንገረኝና ከዚህ ልጅ መልካም። እነዚህ ሶስት ሴቶች ሁለቱን እንኳን ተዋቸው፣ የዚህ ጭራ ናቸው። ላንተም ፍርፋሪ ሳንቲም እየጣለችልክ በአግባቡ ስታገለግላት ኖረሃል። በሰራው ልክም በቂ ገንዘብ አላገኘህም። ስለዚህ በአግባቡ ተጠቅማባሃለች እንኳን ትንሽ ይከብዳል። እንደ ባሪያ ገዝታሃለች። ስለዚህ እሷን ለመበቀል አሪፍ መንገድ ያገኘህ ይመስለኛል። እነዚህ ሶስት ሴቶች አንተም እንደምታውቀው ገንዘብ ያለው ወንድ ካገኙ ለሀገሩ ግዳጅ እንደተላከ ወታደር ግዳጃቸውን ሳይፈጽሙ አይመለሱ። እኛም ይህን በመረዳት በመጀመሪያ በዘረጋነው ወጥመድ በቀላሉ ገብተውልናል። በምርጡ ተዋናያችን አማካኝነት ማለት ነው። የሆነ ቦታ ቃለው ልበል። ፍስሐ ማለት አንተ ነህ ባለሀብቱ፣ የሪል ስቴት ባለቤት፣ ጫት ኤክስፖርተር። በጣም ተደራጅታችሁ የለ እንዴ? አልተሳሳትክም። ጥሩ ድራማን የሰራ ነው። እነሱም ወጥመድ መሆኑን በፍጹም አላወቁ። ባለሀብቶ እንዳገኘን ብለው አሰብስበው እየጠበቁ ነው። ለዛ ነው አንተን የፍስሐን ባክግራውንድ እንድታጠና የተላከው። ጋንዲ ትባላለች። በኮምፒውተር ሳይንስ የማዕረግ ምሩቅ ነች። ባሪያ ይባላል። ጎበዝ ሴኩሪቲ ነው። ለጊዜው እነዚህን ታወቅ። ቀስ በቀስ ደግሞ ሌሎችን ትተዋወቃለህ። ዛሬ ደግሞ ምን ተገኝቶ ነው እንደዚህ ልትስቂ? ኧረ ምን ይገኛል በእናትሽ። በዚህ ሀገራችን ደሃ ደራሶች ናቸው። እናንተ ሀይ የሚልልን ይጥፋ። ኧረ እዚህ ጋር ምን ይላል መሰላችሁ? ጀዝባ ፍቅር ማለት በሀብት ያልታጠረች፣ በድህነት ወሰን ያልተገደበች፣ በወርቅ ሚዛን ላይ ያልተቀመጠች፣ በግለሰቡ ማንነት ብቻ የምትገለጽ ጥበብ ነች። ግሩም እኮ ነው የሚለኝ። አረ ሰልዬ ከዚህ ተረት ምን ተረዳሽ? ወይል እንግዲህ እኔ ተረዳሁት። ቃላት ከማሽሞንሞን ይልቅ የወርቅ ሚዛኑን ቢሻጡት እሱም የተመኙትን ህይወት መምራት ይችላሉ ብዬ አስባለሁ። ሰልዬ ግን አንዳንዴ ታስባለች። እኔ ግን ደራሲው ማለት የፈለገው ሲመስለኝ ፍቅርን ሊገልጽ የሞከረው በሴት አምሳያ ነው። ማለት በሀብት ያልታጠረች፣ በድህነት ያልተገደበች፣ በወርቅ ሚዛን ያልተመዘነች፣ በአጠቃላይ ፍቅር ማለት ሴት ናት እያለ ነው። ኢቭን ወርቅ እንኳን በአቅሙ ቫልዩ ያደርጋት። ትላልቅ የዓለም ሀገራት ራሱ በሴት ስም ነው የሚጠሩት። በአጠቃላይ የሴትን የበላይነትና ያለ ሴት ልጅ መኖር እንደማይቻል ነው የሚያሳየው። ኦፍ ኮርስ ሴት ልጅ ምን ጊዜ የበላይ ነች። አንዳንድ ዝላ ሴቶች አሉ እንጂ ፍቅር ካለ ተጋግዘን መኖር እንችላለን። እካክልሽ እንደዚህ እየተባባሉ ካልኖርን የሚሉ እኛን እኮ ነው የሚያሰድቡት። ስልክሽ እየጠራ ነው። ኦ ማይ ጋድ
ማን እንደደወለ አታውቅም። እሷ ሂጂ ወጥሻው ነው ተረጋግተሽ አዋሪ በቃ ቴክ ኬር ስሚማ ሰሞኑን ዱባይ መሄድ ሳይኖርብኝ አይቀርም ሰው መለማመጥ በጣም ነው የሚያስጠላኝ ትንሽ ልትታገሻት መልካም አይመስልሽም ገና ለገና ነው ቃል ኪዳን የዱባይ ሀገር አልተስማማኝምና ቆማጣ መሰልኩት እንዴ ልክ ነሽ እኮ ነገር ግን እናቱ ጤናሽ ይበልጣል ጎመን በጤና ከዛ በሳምንትሽ አሮጊት መስለሽ የምትመለሺው የምን አሮጊት ነው ዋሽ ባይሆን ያንን የዱባይ ከርፋፋ አረብ ቡጥቡጥ ነው የሚመጣው እሱማ እኮ የፈረንጅ ላምበ ላፕ ማድረግ ነው እንጂ ምን የፈረንጅ ላም ነው የአረብ ግመል ነው እንጂ አጁዛ ጥንዛታ ብትውልም መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስ ነው የቅርብ ወዳጅ ተዘፈን ምን አባቱ ከልኳል ዝም ብሎ መጠጣት ነው ማነሽ ነይ ጨምሪ ምን አባቱ ከፈላል ነይ ጨምሪ መጠጣት ያው ነው ህይወት እንደሆነ አይለወጥ ጠጣም አልጠጣም ምን ሊመጣ ነይ ጨምሪ ቶሎ በይ እና